ሙሽሮቹ አይወይና ታለሜ ለመጀመሪያ ጊዜ አንድ አልጋ ተጋርተው አደሩ። የወንድም ሆነ የሴት የስር ሚዜዎቹ ሁለቱን የጫጉላ ሰዎች በክብር ምንጣፋቸው ካስተኙ በኋላ ዓለም እስኪያልፍ የዳሱ ባላ እስኪመነጠዝ ድረስ ሲዘፍኑ አደሩ። አይወይና ታለሜ በማለዳ ተነስተው በስር ሚዜዎቻቸው ደጋፊነት በፍቅር እየተያዩ ቁርሳቸውን ሲበሉ አጃቢ ሚዜው ሁሉ በዘፈን እንቅልፍ አጥቶ ያደረበትን ፊተ ገጹን እያሻሸ እየታጠበ ወደ ዳሱ መጉረፍ ቀጠለ። አይወይና ታለሜ በስር ሚዜዎቻቸው አማካኝነት ቁርሳቸውን እየበሉ እያለ አንድ አጃቢ ሚዜ መጣና ሙሽሮቹን ወደ ዳሱ አምጧቸው፣ እንመርቅ እንሸልማቸው እንጂ ምንድነው እያለ ነው ህዝቡ። ሰው ሁሉ በፍጹም ፍቅርና ጉጉት እነርሱን ነው የሚጠብቅ። ሰማላችሁ ብሎ ወደ ዳሱ ተፈተለከ። ሙሽሮቹ አይወይና ታለሜ ማታ በነበራቸው የአብሮነት የመጀመሪያ ቀን አዳር ጥቂት ከምንምን አሉና በስር ሚዜዎቻቸው አማካኝነት ወደ ዳሱ ለመሄድ ሲነሱ አይወይ በፍጹም ደስታ የታለሜን የሴትነት ጸጋ የታደለበትን በደም የተዋጀ ነጭ ሻሽ አንስቶ ለሴት የስር ሚዜ ሲሰጥ፣ ታለሜ ደግሞ በሀፍረት አንገቷን ድፍት አደረገች። የሴት የስር ሚዜ የነበረችው ዘነቡ እጅግ ደስ ተሰኝታ አኮራሽን የኔ ልዩ፣ ቤተሰቦችሽ፣ ሀገር፣ ዘመድ ሁሉ ባንቺ ኮራ፣ ተባረኪ አለችና ቅፍ አድርጋ ሳመቻት። ብዙም ሳይቆዩ ደግፋ ይዛት ወደ ዳሱ በመሄድ ሴትነቷን ጠብቃ እስከ ጫጉላ ቀኗ የቆየች ለመሆኗ ማረጋገጫውን የደም ሻሽ ለቤተሰብ ለአጃቢና ለሕዝብ ሁሉ ለማሳየት እየጓጉ ታለሜ ሙሽሪት እግሯን እየጎተተች ተጉዘው የዳሱ መግቢያ በር ላይ ሲደርሱ ነበር እንቁ አዝላ የሚለው መጽሐፍ ክፍል 7 የተጠናቀቀው።